ሴንቲሜትር ዝንፍ ፈቀቅ ማለት ነው። አሁን በፍጥነት ደውል፣ ቶሎ በል። ግን እኮ ልጅህን ያገትኩት እኮ እኔ አይደለሁም። እኔ እዚህ ጉዳይ ውስጥ የለሁበትም እኮ። በል ያለምንም ቅድመ ሁኔታ እንዲያስለቅቁት ታደርጋለህ። አንደኛ በፍጹም ድምፅህ እንዳይርገበገብ እንዳያስታውቅ። ተግባባን? በደውል ደውል። ሄሎ፣ ይኸውልህ ዳግምን ልቀቁት። በቃ ምንም አልተፈጠረም። ዳግምን ልቀቁ አልኩ እኮ፣ ትእዛዝ ሰጥቻለሁ። በቃ አሁኑኑ ልቀቁት። ያው ደወልኩልህ አይደል? በቃ ሌላ ምን ትፈልጋለህ? የእሱ ደህንነት መጀመሪያ የሚረጋገጥ ይሆናል። ተግባባን? አሁን ወደሚቀጥለው እርምጃ ስለመሄድ እንቀጥላለን። ልጅን አስለቀቅኩልህ አይደል እንዴ? በቃ ሌላ ምን የቀረህ ነገር አለ? ሌላ ምን ትፈልጋለህ? ትሰማኛለህ? ሸጠቦ ላይ ያደረግከውን እያንዳንዱ ነገር ለምን እንዳሰቃየኸው፣ ለምን እንደገደልከው ትናገራለህ። ተግባባን? ምን እያልክ ነው? እኔ ወንጀል አልሰራሁም። ይኸውልህ ከፈለክ ጉዳዩን ፍርድ ቤት ሊያዩ ይችላል። ምንም አይነት ወንጀል አልፈጸምክም እና ሸጠቦን የገደለው ያስገደለው ማን ሆነና ስልጣንን ተጠቅመ እንደ ልብ የምትሆነው ማን ነው? የንጹህ ወጣት ደም አፍሰሰህ ያ ሳያንስ ደግሞ እኔ ላይ አላከክ ኮማንደር ተብዬ። እሺ እኔ ወንድም ተረጋጋ። ይኸውልህ ሁሉን ነገር እኮ በውይይት መፍታት እንችላለን። ወንድም ያትበለኝ እንዳንተ አይነት አረመኔና ጨካኝ ወንድም የለኝም። እሺ ምንድን ነው የምትፈልገው? ይኸውልህ መተማመንና እኮ መነጋገር እንችላለን አይደለ? በቃ ይኸውልህ ጠቀም ያለ ገንዘብ ሰጥቼ አንተን ወደ ውጭ ሀገር መላክ እችላለሁ። በዚህ ለምን አንስማማለን? ነፃነት? እኔ ገንዘብና ነፃነት በፍጹም አልፈልግም። የምፈልገው ፍትህ ነው። ሸጠቦ ላይ የደረሰው እያንዳንዱ ነገር ፍትህ እንዲያገኝ ነው ብቻ ነው የምፈልገው። ተግባባን? ሄሎ አባዬ። ለቀቁ አይደል ልጄ? አዎ ለቀውኛል። ቆይ ግን አንተ ምን አድርገህ ነው እነዛ አረመኔ ሰዎች እንዲሁ በቀላሉ ሊለቁኝ የቻሉት? አንተ ግን ደህና ነህ ልጄ? ዳግም ሳትዋሽ እያንዳንዱ ነገር ምንም አላደረጉም። ትንሽ ደብድበውኛል፣ ግን በሕይወት አለሁ። ቆይ አንተ ምን አይነት አደጋ ውስጥ ነው የገባው አባዬ? ማለቴ ድምፅህ ምንድን ነው? እኔ ደህና ነኝ ልጄ። አስቸኳይና በጣም አስፈላጊ ስራ ስለያዝኩ ነው። ልክ እንደጨረስኩ እደውልልሃለሁ። ምንም ነገር አታስብ። ሄሎ አባዬ። ሄሎ። ይህ ነገር ምንም ደስ አይልም። የት ገብቶ ይሆን? ምናልባት እኮ ራሱን አደጋ ውስጥ ከቶ ነው የሚሆን። እባክህ ፈጣሪ አባቴን ጠብቅልኝ። አሁን የልጅን መለቀቅ አረጋግጫለሁ። ነገር ግን ሁለት አማራጭ እሰጥሃለሁ። የሸጠቦን ነገር ትናገራለህ፣ አለበለዚያ እዚህ አንገትን እበጥስልሃለሁ። 5 ሰከንድ እሰጥሃለሁ። 5 4 3 አሁን ጊዜ አታባክን። እዛ ምስኪን ሸጠቦ ላይ ምን እንዳደረግ እያንዳንዱን ነገር ትነግረኛለህ። ተግባባን? እሺ እነግርሃለሁ። ግን በቃ ይህን ስለት ከአንገቴ ላይ ዞር አድርግልኝ እባክህ። ምንድነው እሱ? ዳግም የት ነው ያለው? ቆይ ምንድነው የተፈጠረው? ልጅ ናገተውታል ሲባል ብሎ ነው የነገረኝ። እባክህ ልጅ ምንም ነገር ሳያደርጉት አደነልኝ። እባክህ ልጅ እኮ ምንም ነገር አያውቅም። አልገባኝም። ማን ነው ደግሞ ዳግምን ያገተው? ቆይ ከእሱ ጋር ጠላትነት ያለው ማን ነው? አሁንም የዛ ሲምባ የሚባል መዘዝና እርግማን አልተሆነም። ሲጀምር እሱ እዚህ ቤተሰብ ከመጣ ጀምሮ ምንም ሰላም የሚባል ነገር የለንም። አልገባኝም። አሁንም በሲምባ ምክንያት ለምንድን ነው ዳግም የሚታገተው? የት ተገናኝተው ነው?
ላይኩን ቅድም ሲምባ ደውሎ ነበር። እሱ እንዳለኝ ከሆነ ኮማንደሩ ነው ዳጊን ያገተው ነው ብሎ የሚለኝ። ምን ብቻ ያ ኮማንደር የሸጠበውን ጉዳይ ወደ ዳግም እያዞረ እንዳየው። እንደዛ ከሆነ ነገሩ በጣም ከባድ ነው። ለዳግም ብቻ ሳይሆን ለቤተሰባችን በጣም ከባድ ነው። ሲምባ እንደ ፈጣሪ ስራ ነስተ ምን ቀን ነው ይሄን ሰው ያወቁት? ምን ቀን ነው ህይወቴ ውስጥ የገባው? ወይኔ ልጄ ዳጊ! የኔ ልጅ ዳጊ ምንድነው እንከው? ፊት ራሱ ቆሳስሏል እኮ። ምንድነው እነሱ ናቸው እንደዚህ ያደርጉ? ደህና ነኝ፣ ምንም አታስቡ እሺ። እንደውም ፈጣሪ ነው ያደረፈኝ። ምንድነው እንግዲህ የኔ ልጅ እስቲ ማሚ ሄዱ አምጣለት። ደህና ነኝ፣ አታስቡ። ማን ነው እንደዚህ ያደረገ? መቼም እንደሰማሁት የዛ የኮማንደሩ ሰዎች አይደሉም አይደለ? ኮማንደር? እናንተ ደግሞ ማን ነው ስለዚህ ነገር የነገራችሁ? እኔ እኮ ምንም ነገር አልተናገርኩም። ተሳስቶ ነው ኮማንደሩ አይደለም በለኝ እባክህ ዳጊ እባክህ። እኔ የምልህ ግን ማለት ታውቃቸዋለህ? ፊታቸውን ብታዩ ታስታውሳቸዋለህ? በእርግጥ መጀመሪያ ላይ የያዘኝ ሰውዬ የሻጣቡ ወንድሜ ነኝ። የወንድሜን ደብል በቀል የመጣሁት አለኝ። ግን እንደዛ አይመስሉኝም። እንዲሁ ሁኔታቸውን ሳይ ለበቀል ሳይሆን ተልእኮ ነው ያላቸው። የኮማንደሩ ሰዎች እንደሆኑ እንዲሁ ውስጥ ይነግሩኛል። ኮማንደሩ ነው ሆን ብሎ እንዳይታወቅበት እንደዚህ ያደረገው። እና እሱ ነው እንደዚህ ያደረገ? ይሄ ተረገመ። እባክህ ተረጋጋ ነው። አንተ እኮ ገና አዲስ ባለትዳር ነው። እናንተ ደግሞ አደጋ ውስጥ መክተት አልፈልግም። ይሄ ጦርነት የኔና የአባዬ ብቻ። ምን ማለት ነው? ቆይ እናንተ ብቻ ሲጀምር እንደዚህ ተደብደበ እናንተ ጉዳይ የሚባል ነገር አለ እንዴ? ይኸውልህ ኮማንደሩም ቢሆን በህግ መጠየቅ አለብን። በህግ መጠየቅ እንችላለን። በእርግጥ ነው እውነቱን ነው። ይሄን ያደረገው ኮማንደሩ ከሆነና ለግል ጥቅሙ ስልጣኑን ከተጠቀመ ፍርድ ቤት ልናቆሙና ልንከሰው የግድ ነው። ኮማንደሩ ምን ያህል አደገኛ እንደሆነ እናንተ አልገባችሁ። ሰውየው በጣም አደገኛ ነው። እሺ ከእሱ ጋር መጋፈጥ ማለት እሳት ውስጥ እንደመግባት። ዳጊ የፈለገውን ያለ ኃይል ይኑረው፣ ከህግ በላይ መሆን አይችልም። ሲጀምር ወንድሜ እንደዚህ አድርጎ እኔ ዝም ብዬ አልቀመጥም። እስኪ እባክህ አሁን ተረጋጋ እስቲ። አንተ ደግሞ የበለጠ ነገሩን ውስጥ አታወሳስበው። እንደዚህ ደብድበውት እያየሁ እንዴት ነው ዝም ልል የምችለው? አታይም እንዴም እንዳስመሰሉት? እባክህ ወንድሜ ተረጋጋ አልኩህ። ሄደህ ለመላተም ያሰብከው ሰው ቀላል አይደለም። በቃ እባክህ እሺ። ከዚህ በፊት የነበረብን አደጋ ይበቃል። ይህም ቤተሰብ ወደ ሌላ አደጋ ደግሞ መምራት አልፈልግም። ይህ ፍልሚያ የኔና የሲምባ ብቻ ነው። ማንም ሰው ጣልቃ እንዳይገባ። አሁን ሁሉንም ነገር ነገርኩ አይደለም? በቃ ይህን ስለት ከአንገቴ ላይ አንሳ። በቃ ይኸው ነው እኮ። እሺ ቆይ አሁን ከኔ ምንድን ነው የምትፈልገው? እሺ አትለቀኝም? ልሂድበት እባክህ፣ እባክህ ዝም ብለህ ልሂድበት። ኮማንደር፣ አሁን በዚህ ድምፅ ሪከርድ የፈለኩትን ማድረግ እችላለሁ ማለት ነው። ተግባባል? ካስፈልግም ለበላዮች ይሄን ድምፅ እሰጣለሁ። ከዛ በኋላ ስልጣን ማዕረግ ይገፈፋል። ካሁን በኋላ እኔ ላይ ቤተሰቤ ላይ አንዳች ነገር አደርጋለሁ ብትል አጽፋው ከባድ ነው የሚሆነው። በቃ እባክህ ልቀቀኝ፣ ልቀቀኝ ሲባል ልሂድበት፣ ልቀቀኝ።
ታውቃለህ ተሰማ፣ እዚህ ከተማ ውስጥ እኔን ጨካኝና ክፉ ሰው አድርገው ነው የሚያዩኝ። እኔም እኮ ሴንስ አለኝ። እኔም እኮ እንደማንኛውም ሰው አዝናለሁ፣ ከፋለሁ። ለይኩን ባይኖር ኖሮ እኮ እስካሁን ራሱ በህይወት አልቆይም ነበር። ለይኩን ያደረገውን ነገር በሙሉ በዝርዝር ነግሮኛል። ቆይ ንገሪኝ፣ አባትሽ በሞተ ጊዜ ምን አስቀምጦልሻል እንዴ? ለይኩን አይደለ እንዴ የሀብቱን ግማሽ ለግማሽ ሜዳ ላይ እንዳትወርቂ ብሎ ላንቺ ሰጠሽ? እና ይህ ውለታ በቀላሉ ከውስጥ የሚወጣ ይመስላል? እኔም እኮ አውቀዋለሁ። ቆይ ነው የምልሽ፣ አንቺ ካወቅሽ ታዲያ ለምንድን ነው ቤቱን የወሰድሽበት? አሁን ያለበትን ነገር እያወቅሽ ለምን እንደዚህ ታደርጊያለሽ? ገንዘብ አበድሬው ነበር። ያን ገንዘብ ደግሞ በሰዓቱ አልከፈለኝም። እና ደግሞ ማሳጅ ያደረገው ቤቱን ነበርና በህጉ መሰረት ወሰድኩት። እና ይሄ ልክ ነው እያልሽኝ ነው? እስቲ አስቢው፣ የገዛ ወንድምሽ ላይ እንደዚህ አይነት ጭካኔ ለምን ታደርጊያለሽ? እሱ እኮ አንቺ ስትቸገሪ ያለምንም ቅድመ ሁኔታ እኮ ነው ሲረዳሽ የነበረው። ሌኩን ቅሬታና ቂም እንዳያዘብኝ አውቅ፣ ቢይዝብኝም ይገባዋል። እኔ ሚስቱን ለማናደድና ለማስቀናት ብዬ እሱን አስቀይሜዋለሁ። ዝኑም ብትሆን እኮ አንቺ ላይ ምንም ያደረገችው ነገር የለም። ደግሞ እሷ ምን አይነት መልካም ሴት እንደሆነች ጠንቅቄያለሁ። እኔ አሁን የመጣሁት ምንም ነገር ፈልጌ አይደለም፣ ለአንተና ለሌኩን ትልቅ የሥራ ዕድል ይዤ እንጂ። አሁንም ቢሆን አቋሜን በግልጽ ነገርሻለሁ። ስለዚህ ለይኩን ሳይ ምንም ነገር አላደርግም። እሺ በቃ ካልፈለጋችሁ እኔ ብቻዬን ስራውን እሰራዋለሁ። ግን አንድ ነገር ብቻ አድርግልኝ። ቆይ ምንድን ነው እሱ? ከወንድሜ የተቀበልኩትን ቤት አሁን በጥሩ ዋጋ ሸጬዋለሁ። ቢያንስ ግማሹን ገንዘብ እንኳን ወስደህ ለእሱ ትሰጥልኛለህ? ለምን ራስሽ ሄደሽ አሰጪው? ለይኩን እኮ መልካም ሰው ነው፣ ደግሞ ይቅርታ ሰው ነው። ስለዚህ አንቺ ብታናገሪው ይሰማሻል። አንተ ራስህ የራስህን ገንዘብ እንደሰጠኸው አድርገህ ስጠው። ያለ ገንዘቡ እሺ ብሎ አይቀበልም። ምን? እኔ ይሄን ያህል ሚሊዮን ብር ከየት ላመጣ እችላለሁ? ይሄማ ፍጹም አይሆንም። የሆነ መንገድ አታጣም። ገንዘቡን እሰጥሃለሁ፣ አንተ ስሜን ሳትጠቅስ በሚስጥር ትሰጠዋለህ። ይቅርታ ሮማል፣ እኔ ምንም አይነት ገንዘብ ካንቺ አልቀበልም። እኔና ለይኩን ደግሞ በመካከላችን ምንም አይነት ውሸት የለም። ታውቃለህ አቶ ተሰማ፣ እኔ እዛ ውጭ እያለሁ አምራን የቤቱን ታሪክ እያንዳንዱ ሳታስቀር ስልክ ትነግረኝ ነበር። እሱም እኮ አምራን ሰላይሽ እንደነበረች በደንብ እያየሁ ነው። ከነገረችን ታሪክ ሁሉ ግን ያንተ ታሪክ ነበር በጣም ያሳዝን። አልገባኝም። ያንተ ታሪክ ስትይ ምን ለማለት ፈልገሽ ነው? ከዚህ በፊት አንተ በጣም ባለሀብት እንደነበርክና አግኝተህ እንዳጣ፣ ከዛም ለይኩን ከጎዳና አንስቶ እንደተንከባከበህና ቤትም ገዝቶ እንደሰጠ ሰምቻለሁ። እርግጠኛ ነሽ ግን ሰላይሽ አምራን ብቻ ነች? እንዴት ይህን የውስጥ ሚስጥር ልታውቅ ቻለች? ፍቅረኛዋ ናሆም አልነበረ? በእሱ በኩል እያንዳንዱ የቤተሰብ ታሪክ ልታውቅ ትችላለች። በእርግጥ እውነትሽን ነው። ለይኩን የሚባል ሰው ባይኖር ኖሮ አሁን የምታየው ተሰማ በፍጹም አታገኘው ነበር። ለእኔ ከባለ ውለታ በላይ የወንድም ያክል ነው። ግን እኔ እህቱ ሆኜ ውለታውን በልቼ ቀርቻለሁ። በዚህ ደግሞ በጣም ፈሬያለሁ። ታዲያ እኮ ከእሱ ጋር ለመታረቅና ይቅርታ ለመጠየቅ እኮ ጊዜ አለሽ። ለእሱ ነገር ደግሞ እኔ ላስማማችሁ እችላለሁ። አንተም እኮ እምቢ ያሻፈረኛል። ከእሱ ጋር የምታረቅበትን መንገዶች ሁላ እኮ አጣጣልኩብህ። እባክህ አሁን እንኳን እመኔ፣ እኔም አንተም ለይኩንም ትልቅ ሸሪኮች መሆን እንችላለን። ደግሞ የራሳችን የሆነ ትልቅ ድርጅት እንመሰርታለን። እኔ አሁንም እኮ ድርጊትና ተንኮልሽ ነው እንጂ የሥራ ሀሳብሽን እኮ በፍጹም አልጠላሁትም። ተው በቃ። ለይኩን መቼም ከዚህ በኋላ እኔን አብሮ ቢዝነስ ውስጥ መግባት አይችልም። ይህን ደግሞ በደንብ አድርጌ ያውቀዋል። ምን አሁንማ የራሱ ድርጅት ራሱ ከስሮ እኮ ስራውን እርግፍ አልወጥቶታል። እሱንም ቢሆን አውቃለሁ። ደግሞ ይህን እንዴት አወቅሽ? ወይስ አሁንም ከአምራን ጋር ግንኙነት አለሽ? ለነገሩ ከናሆም ጋር አሁን ስለተለያየች ስለ ድርጅቱ ሁኔታ ምንም የምታውቀው ነገር ያለ አይመስለኝም። እውነቱን ልንገርህ ተሰማ፣ ሁሌም በህጋዊ መንገድ ብቻ ነግዶ ሀብታም የሆነ ሰው የለም። በፍጥነት ሀብታም ለመሆን አቋራጭ መንገድ የሚያስፈልግ፣ እሱን ደግሞ እኔ በደንብ አድርጌ ያሳያል። ቆይ ይሄንን ሁሉ ገንዘብ ልካልኝ ምን ላደርገው ነው? ለለይኩንስ ምን አይነት ምክንያት ልሰጠው ነው? እሺ ገንዘቡን ከየት አገኘሁት ልበለው? ወይ ጉድ! ምንድን ነው የሚሻለው?
በነገራችን ላይ እናቴ ደውላ ነበር። እናቴ? አዎ። ምን ነው ገረምሽ? አይ ስለ እናት ምንም ነገር አውርተኛ አታውቅም ነበር። ቆይ ግን እናት ምን አይነት እናት ናት? በእናት በጣም ኃይለኛና ወግ አጥባቂ እናት ናት ያለች። በቃ እሷ ያለችው ካልሆነ ማንንም ማሰማ አይነት እናት ታውቂያለሽ። የምርህን ነው? ነፍሷን ይማረውና ከሞተችው ሚስቴ ጋር አንድ ቀን እንኳን ተስማምተው አያውቁም ነበር። በቃ ሁሌ በመሃላቸው ጸብ ነበር። እንዴ ለምን? ምን አድርጋት ነው? እሱ የኔም ጥያቄ ነው። ለምን ከመሬት ተነስታ እንደምጠላት አላውቅም። ይገርምሽ። ቆይ ሚስትህን በህጋዊ መንገድ በስነ ስርዓት አልነበረም እንዲያገባሃት? አረ ሽማግሌ ልኬ በትልቅ ሰርግ በስነ ስርዓት ነበር ያገባዋት። የእናቴ ትልቁ ችግር የከተማ ሴት እንዳገባለን ፈልጓል። እንዴ ማለት ምን ማለት ነው? እሷ የምትፈልገው ቲፒካሏን የገጠሯን ሴት እንዳገባ ነው። እቺ ማታ ማታ እግር እያጠበችኝ ጋሽ እያለች የምትንከባከበኝን አይነት። ባይገርምሽ ከአንዴም ሁለቴ ሚስት ትሁን ብላ ከገጠር ሴት ይዛ ሊመጣ ታውቃለች። ቆይ ሴቶቹን ራሱ ምን ብትላቸው ነው እሷን ተከትለው የሚመጡት? ምን እንደምትላቸው ምን አውቃለሁ ብለሽ ነው? ይገርማል። በዚህ ዘመን እንደዚህ የምታስብ እናት መኖሯ በጣም ነው የሚገርመው። እናቴን በጣም ነው የምወዳት። የሚገርምሽ እሷ ብላኝ ያላረኩት ነገር ቢኖር የቀድሞዋ ሚስቴን አለመተው ብቻ ነው። ታዲያ ቆይ ዛሬ ማታ ሲመጡ ሌላ ሚስት ይዘውልህ ቢመጡ ምን ልታደርግ ነው? እሱ አይደለ እንዴ እኔን ሲያሳስበኝ? እና ምን አሰብ? ያንቺ እርዳታ ያስፈልገኛል አምራን። አልገባኝም። እኔ ምን ልረዳ እችላለሁ? ፍቅረኛ ልትሆኚ ትችያለሽ? ማለት እንዴት? አይ የእውነት ሳይሆን የውሸት ነው። እማዬ ፊት ፍቅረኛ አለችኝ ብዬ እንድገላገላት ነው። ፋኑ እባክሽ ተባበሪ። እባክህ ለይኩን እስቲ የዚህን የሲምባና የኮማንደሩን ታሪክ እንተው። በቃ ብንተወው ነው እኮ የሚሻለው። ካለበለዚያ እኮ ከዚህ ኮማንደር ጋር ፊት ለፊት ተጋጨን ማለት ቤተሰባችን በሙሉ አደጋ ላይ ሌላ ጣጣ ውስጥ ገባ ማለት እኮ ነው። በዛ ላይ ደግሞ ያንተም ሮማን መታለች። ያለብን ችግር አይበቃም ለይኩን? እኛ ብንቶ ዳግም አርፎ የሚቀመጥ ይመስልሻል? አባቱን ሲምባን ከነፍሰ ገዳይነት ወንጀል ነፃ ካላወጣ አርፎ ይቀመጣል? ግን እኮ ለይኩን አባቱ እኮ ከመጀመሪያውም ወንጀለኛና ጥፋተኛ የነበረ ሰው እኮ ነው። ቆይ አንተ ለምንድን ነው የምትከላከልለት? እሺ ያኔስ እሺ ሊቀብሩ ሲሉ ያንን ስህተት ሰራ። አሁን ባልሰራው ወንጀል እስር ቤት ይበስብስ ነው የምትይ እንዴ? ለይኩን ሲምባ እኮ ምንም ቢሆን ለእኔ እኮ የልጅ አባት ነው። ግን ደግሞ በሱ ሰበብ ቤተሰቤና ልጆቼ አደጋ ውስጥ እንዲገቡ በፍጹም አልፈቅድም። እውነቱን ንገረኝ ካልሽ እኔ ከዳግም ጎን ነኝ። ደግሞ እውነቱ መውጣቱ አይቀርም። ስለዚህ ለይኩን አንተም ሆን ብለህ ከኮማንደሩ ጋር መጣላትና ጠላትነት መፍጠር ፈልገዋል ማለት ነው። ቆየን እኮ በናሆምና በአብርሃም ሰበብ መጣላት ከጀመርን። ታውቃለህ ነው እስከ ዛሬ ድረስ አባቴን ሳላውቀው ወንጀለኛ ያልኩባቸው ቀናቶች በጣም እየጸጸተኝና እየቆጨኝ ነው። ዳጊ ለአባትህ ፍትህ ለማሰጠት ለምታደርገው እያንዳንዱ አደገኛ ጉዞ በሙሉ እኔ ወንድምህ ከጎን ነኝ። ወንድሜ እየሰማኸኝ አልመሰለኝ። ይሄ እኮ ተራ ጸብ አይደለም። እንዴት ነው ታዲያ እጅህን እንድታስገባ የምፈቅድልህ? ዳጊ ምን ማለት ነው? ብቻ ይሄም የኛ ጦርነት ነው። እናንተ ጣልቃ ትግቡት ነው ብቻ እንዳይሆን። እስከ መቼ ነው እጃችን አጣጥፈን የምንቀመጠው? ነው ወይስ ገለው በር ላይ ዝም ማለት አለ? ወንድሜ እባክህ በዚህ ጉዳይ እንዳትከራከር። ይኸውልህ ዳጊ መቼም የኮማንደሩ ወዳጆች ከሆኑ ይሄን ነገር አንተ ላይ የፈጸሙት ከአሁን በኋላ ወደኋላ አይመለሱም፣ ይገሉሃል እንጂ። እነሱ እንደሆነማ ጥርጥር የለኝም። ግን አንተ በቅርቡ ነው ትዳር የመሰረትከው። ስለዚህ አንተ ከኑሐሚን ጋር አሪፍ ጊዜ ማሳለፍ ነው ያለብሽ እንጂ ከእንደዚህ አይነት ሰዎች ጋር የምትላተምበት ሰዓት ላይ አይደለም ያለው። ዳግም ስለኔ እንዳላትጨነቅ። ምንም ቢሆን ያለንበት ሀገር እኮ ህግ ያለበት ሀገር ነው አይደል? ዋናው አባቴ የነገረ ነገር እውነት መሆኑን ማወቅ ብቻ። አባቴ በዚህ ጉዳይ እንዳልዋሸኝ 100% እርግጠኛ ነኝ። ኮማንደሩ ሻጣሞን ያስገደለው የልጁ ፍቅረኛ ስለሆነ ያው ክብር የተደፈረ በሚል አስገደለው። ከዛ አባቴ ላይ ደግሞ አላከከ። ወይ ግን ዳጊ ይህን የሚያህል ትልቅ መረጃ ለህግ ማለት ለፖሊሶች ያሳውቃል? የሲምባን ኬስ ከያዘው መርማሪ ጋር በግልጽ አውርቼ ነበር። ሰውየው በስልጣኑ የሚጠቀም እንደሆነም ነግሮኛል። ያው ሁሉም ተመሳሳይ ወሬ ነው እና ደግሞ
በየቦታውና በየቢሮ ያስቀመጣቸው የራሱ ሰዎች እንዳሉ እውነትም ከትልቅ ተራራ ከሆነ ነገር ጋር ነው እየተጋፈጠን ያለ ነው ማለት ነው። ግን አትፍራ፣ ምንም ቢሆን እናልፈዋለን ይሄን ነገር። ለተፈጠረው ነገር በጣም ይቅርታ። ሁሉም ነገር የኔ ጥፋት ነው። እስቲ መጀመሪያ ቁጭ በል። ገና ምን እንደተፈጠረ እኔ በነገርኩህ ነው የምታዝነው? ቆይ ምን አውቀህ ነው የምታዝነው? ስለ ራሴ ስህተት ነው እያወሩ ያሉት ኮማንደር። የአዳጊ የተባለውን ልጅ በችኮላ ማገት አልነበረብኝ። ግን ልጁ በአስቸኳይ እንዲለቀቅ ለምን እንደፈለጉ ነገሩ አልገባም ኮማንደር። ምክንያቱም ያ ወንጀለኛ መኪና ውስጥ ስለደቁንብኝ ስለነበረ ነው። ምን ይገርማል አይደል? ኮማንደር በሉን የመሰለ ለሀገር ለምድሩ የከበደ አንድ ተራ በሆነ ወንጀለኛ መኪና ውስጥ ተደፈረ ሲባል ትንሽ አይዘገንንም? ግን የሆነ ይሄ ነው። ይሄ ነው የተደረገው። አልገባኝም። ቆይ ይሄ ሁሉ እንዴት ሊፈጠር ቻለ? ጥበቆቹስ ግን? ከዚህ ከቢሮዬ ውስጥ ወደ መኪናዬ በቀጥታ ስገባ አስቀድሞ እሱ ከወንበሩ ጀርባ ተደብቆ አገኘሁት። ከዛ በኋላ አንገቴ ላይ ስለደቀለብኝ። እውነትም ያ ሰውዬ እኛ ከጠበቅነው በላይ አደገኛና አስቸጋሪ ሰው። አየህ፣ ለዚህ ነው የምነግርህ። አሁን እንደምንም ብለህ ተከታትለህ በቴክኖሎጂም ይሁን በሰው ከዚህ ከመረገጥ እንድታጠፋልኝ ነው የምፈልገው። ግን እኮ ኮማንደር አሁንም የዳጊ ስልክ እንደተጠለፈ ነው። ያው ሲምባም ቢሆን በተለያየ ስልክ ስለሚደውል ነው ለመያዝ ትንሽ የተቸገረ። ዳግም ቢሆን እንዴት እንደሆነ ባላውቅም ቁጥሩን ቀይሮታል። አሁን የያዘውን ቁጥር ደግሞ ለመጥለፍ ብዙ ቀናቶች ያስፈልጉናል። በዚህ መሀል ደግሞ ሚስጥሮች ሽኩርኩ ያመጣሉ። አሁንም ቢሆን ዋና ክትትላችንን ዳጊ ላይ ብናደርግ ጥሩ ይመስለኛል። ወይ ካልሆነ ድጋሚ እዚህ ፖሊስ ጣቢያ ይዘነው እንምጣ። እንዴት ነው እስከ ዛሬ ድረስ ከእንዳንተ አይነቱ ደደብ መሀይም ጋር ስሰራ የነበረው? ምን ማለት ነው? አስረን እናመጣዋለን ማለት ምን ማለት ነው? ይቅርታ ኮማንደር። በዛ ላይ ደግሞ ያሲምባ በስለት አስፈራርቶ የሸጠበው ገዳይ ማን እንደሆነ ቀርቶኛል። ምን? ድምፁም ቀርቶኛል ነው የሚሉት? አዎ፣ የራስን ህይወትና ማዕረግ ለማትረፍ ስትል የግድ ሲምባን አድነ አግኘውና ያንን ስልክ ማጥፋት አለብን። ካለበለዚያ ሁለታችን ዋጋ እንከፍልበታለን። ሄሎ፣ ይኸውልህ ዳግምን ልቀቁት። በቃ ምንም አልተፈጠረም። ዳግምን ልቀቁ አልኩ እኮ፣ ትእዛዝ ሰጥቻለሁ። በቃ አሁኑኑ ልቀቁት። ያው ደወልኩልህ አይደል? በቃ ሌላ ምን ትፈልጋለህ? የእሱ ደህንነት መጀመሪያ የሚረጋገጥ ይሆናል። ተግባባን? አሁን ወደሚቀጥለው እርምጃ ስለመሄድ እንቀጥላለን። ልጅን አስለቀቅኩልህ አይደል እንዴ? በቃ ሌላ ምን የቀረህ ነገር አለ? ሌላ ምን ትፈልጋለህ? ትሰማኛለህ? ሸጠቦ ላይ ያደረግከውን እያንዳንዱ ነገር ለምን እንዳሰቃየው፣ ለምን እንደገደልከው ትናገራለህ። ተግባባን? ምን እያልክ ነው? እኔ ወንጀል አልሰራሁም። ይኸውልህ ከፈለክ ጉዳዩን ፍርድ ቤት ሊያየው ይችላል። ምንም አይነት ወንጀል አልፈጸምክም እና ሸጠቦን የገደለው ያስገደለው ማን ሆነና ስልጣንን ተጠቅመ እንደ ልብ የምትሆነው ማን ነህ?
የንጹህ ወጣት ደም አፍሰሰህ ያ ሳያንስ ደግሞ እኔ ላይ አላከክ ኮማንደር ተብዬ። አባይ እኔ በቃ ወሬ እንደዚህ ሆንከው ያመርማሪ ነው እንደዚህ ያደረገ አይደል? አይዞህ አባይ፣ ይልቅ አንተን በህይወት ስላገኘሁ በጣም ደስ ብሎኛል። የጥይት ድምፅ ጩኸት ምናምን ስሰማ በጣም ደንግጬ ነበር። ሲቁጭ በህይወት መኖርህን ተመስገን። ትንሽ ጠፋዋል። ምግቡ እኮ እየደረሰው ነው። ተነስቻታ እኔ ምልክ ፋኑ ሁልጊዜ ቆይ እየደወልክ እንደዚህ የምትጋብዘኝ ከሆነ ወጪን አችለው። እሱ ማን የራሱ በየቀኑ ካንቺ ጋር መብላት ለምጄ ብቻዬን ብችልበትም አይመስለኝም። እኔም ተመሳሳይ ስሜት ነው የተሰማኝ ያለው። የማይሞቅ ከሆነ እኔ እየተሰማኝ ያለው እውነተኛ ስሜቴ ልነግር እፈልጋለሁ። ኧረ ካሁኑ እየሞቀኝ ነው መሰለኝ። ምን ልትነግሪኝ ነው? የምሬን እኮ ነው ፋኑ። ከአንተ ጋር ሲሆን እረፍትና ሰላም ነው የሚሰማኝ። ግን እኮ ሁሌ ነው እንደዚህ የምትይ። ወድጄ መሰለህ እንዴ? እውነት ስለሆነ እኮ ነው እንደዚህ ደጋግሜ የምነግርህ። በነገራችን ላይ እኔም ከአንቺ ጋር ስሆን ውስጣዊ እረፍት ይሰማኛል። ለመሆኑ እናትህ ስንት ሰዓት ነው የሚመጡት? ማታ ነው የምትመጣው። ምን የሷ ነገር በስልክ ቀረው ብላ ዋሽታኝ ድንገት ደግሞ ባላሰብንበት ሰዓት ልትመጣም ትችላለች። ስለዚህ እናትህ ሰርፕራይዝ ይወዳሉ ማለት ነው? ኧረ እሷ ሰርፕራይዝ ሳይሆን ማስደንገጥና ማሸበር ነው የሚባለው። ያ ሰርፕራይዝ እኮ መጀመሪያ ያስደነግጣል። ከዛም ደግሞ ያው ውስጡ ደግሞ ደስታ አለ። እኔ የምፈራው ከገጠር ሴት አምጥታ አልጋዬ ላይ አስተኝታ እቺ ናት ሚስት ብላ እንዳትጠብቀኝ ነው። እናቴ ይሄን ያክል እንደዚህ ጨካኝ ናቸው እንዴ? ኧረ እሷ ከዚህም በላይ ናት። አንዴ ምን አደረገች መሰለሽ? ከገጠር አንደኛዋን ልጅ እኔ ለማማለል ይዛት መጣች እና ልጅቷን ያለመደባትን ታኩ ጫማና አጭር ቀሚስ አስለብሳት እኔን ለማማለል ወደዛ ወደዚህ ስትል ተሰብራ 3 ቀን ሙሉ ነው አልጋ ላይ የተኛችው። እውነትም ጉደኛ እናት ነው ያሉት። እሱ ብቻ ነው እንደሚገርምሽ። ጭራሽ እናቴ በአንተ ምክንያት የተሰበረችው ብላ ታፋዋንና ጭኗን ሻታለች። እስኪ ያው ለእግሩ ልቅ አጣፋና ጭን ማሸት ምን አመጣው? የምትገርም እኮ ነች። የምትገርም እኮ ነች። ስለዚህ እውነቱ ተገኝቷል ማለት ነው። አባዬ ይህን የኮማንደሩን የኑዛዜ ቃል በደንብ አባስተን መያዝ አለብን። እሺ ሌላም ቦታዎች ላይ አባዛቸው። ልክ ነህ። ይሄን በደንብ አባስተን ማስቀመጥ መቻል አለብን። ነገር ግን አንድ ደግሞ ዋና ኮፒውን መስጠት የሚገባኝ ሰው አለ። የግድ ያን ማድረግ አለብን። ምን ለማለት ሰጠው ነሰብኩ ማለቴ ማን ነው የሚረዳ? ለሸጠቡ ፍቅረኛ ለነበረችው ለኮማንደሩ ልጅ ባይገርም ዳጊ የሚኖሩበትን ተከታትዬ ደርሼበታለሁ። ምን መሰለህ የፈለኩት ራሱ አባቷ የፍቅረኛዋ ገዳይ እንደሆነ ማወቅ መቻል አለባት። እሺ መቼም ሀሳብህን ቀይረህና ተስማምተህ መሆን አለበት። ድጋሚ ልታገኘኝ ወሰንክ ማለቴ ስራውን ብቻዬን ብሰራው ወይ ፕሮጀክቱን ብቻዬን ብሰራውስ ብዬ ነበረ። ምክንያቱም ብከስርም ብቻዬን ብከስር ይሻላል ብዬ ነው። እምቢ ያሻፈረኝ አልክ እንጂ እኮ ያንን ቤት የሸጥኩበትን ገንዘብ ሙሉ ለሙሉ አስገብቼልህ ነበርኩ። ለምን አልተጠቀምክበት? እሱን ገንዘብማ መልሼ እኮ ወደ አንቺ ትራንስፈር አድርጌልሻለሁ። ምክንያቱም በእናንተ መካከል እኔ መግባት የለብኝም። ግን እኮ እሱ ከኔ ጋር ተስማምቶ ቢሰራ አሁን ያለውን ሀብት 10 እጥፍ እኮ ያገኝበት ነበር። ካስፈለገም ደግሞ እኔ ከጀርባ ሆኜ በማናጀሬ በኩል
ሁሉንም ነገር በሚስጥር መጨረስ ይቻላል። ማለት አልገባኝም። ቆይ እንዴት? ያው ለይኩን ፊት ለፊት ማናጀሬን ስለማያውቀው ማናጀሬን እንደ ትልቅ ቢዝነስማን ሆኖ ሁሉንም የውል ስምምነቶች ከሱ ጋር መጨረስ ይቻላል። ያው እኔ ከጀርባ ሆኜ ማለት ነው። አይሆንም። እሱን ያለ ፍላጎቱ እዚህ ተንኮል ውስጥ ማስገባት የለብኝም። እውነትሽን ከሆነ ለምን ይህ ስራ አይቀርብንም? ማለት እኔ ትንሽ እየፈራው ነው። ታዲያ ይሄንን ትልቅ ቢዝነስ በገንዘብ ማነስ ምክንያት ብቻህን ባትችልስ? አሁንም አቶ ተሰማ እኔ እናንተ የተግባባን አይመስልም። እኛ እኮ እያወራን ያለነው ስለ ሚሊዮን ሳይሆን ስለ ቢሊዮን የሆኑ ብሮች። ምናልባት እኛም ይሄን ትልቅ እድል በህይወታችን ላናገኝ እንችላለን። እሺ ወይ ይህን ነገር ድጋሚ አስቤበት በመጣስ ምን ይመስልሻል? ከቻልክ በምንም ምክንያት ይሁን ለይኩንን አሳምነው ይዘው ብትመጣ ጥሩ ነው። ግን በምንም ምክንያት የኔን ስም ጠርተህ ግን አሁንም ማስጠነቅቅ የኔን ስምና ተሳትፎ በፍጹም መጥቀስ አይቻልም። እግዚአብሔር እርዳኝ። አሁን እንደምንም ብዬ ለሸጣው ፍቅረኛ ለሶሊያና በዚህች የቤት ሰራተኛ በኩል ይህንን ሚስጥራዊ መልእክትና ሜሞሪ ማድረስ አለብኝ። ሌላ መንገድ የለኝም። እንዴት ነው? ምን አዲስ ነገር አለ? ያዛችሁት ወይ? የሲምባን ፎቶና በወንጀል ይፈለጋል የሚለውን ማስታወቂያ በየመንገዱ ለጥፈናል። በሁሉም ፖሊስ ጣቢያ መረጃውን አስተላልፈናል። ደደብ! ይህማ ወንጀለኛው እንዲጠነቀቅና እንዲደበቅ እያደረጋችሁት ነው። ቆይ ምን አይነት ስራ እየሰራችሁ ነው እናንተ? ምን እየሰራችሁ ነው? አይደለም ጌቴ፣ ሁሉንም የፖሊስ አባሎቻችንን በሲቪል በሁሉም ቦታ አሰማርተናል። በአጭር ጊዜ ውስጥ መረጃ እናገኛለን። ደግሞ እኮ ልንይዘው ከጫፍ ተዳርሰን ነበር። እርስዎም ያውቁታል። ነገርኩ ዳዊት፣ ይህንን ስራ የምሰራው ለኔ ለበሉ ስትል አይደለም፣ ለራስህ ህይወት ጭምር እንጂ። በደንብ ገብቶኛል ጌቴ። ለራሴ ስል ያንን ወንጀለኛ ይዘዋል። ሌላ ችግር አለ። ያ ኢንስፔክተር ልጆትን ሶሊያና አግኝቻት በቢሮ አናግራታለሁ እያለ። የቱ ኢንስፔክተር? ማነው እሱ? ያ የማይሰማው ኢንስፔክተር ነው። ያን የሲምባን ኦሪጂናል መረጃ የያዘው ስሙ ባልሳሳት ሰይፈ መሰለኝ። እሱ ነው መዝገቡን የከፈተው። እሱ መርማሪ ደግሞ ለምንድን ነው ማነፍነፉንና ጣልቃ መግባቱን አላቆምም ያለው? ምን ፈልጉ ነው? በጣም ብዙ ጥያቄ እየጠየቀ ነው። መዝገቡም ላይ ትንሽ ክፍተት አለ እያለ። ስለዚህ ይህንን ኬዝ እንዲያቆምና ከስራው እንዲነሳ ቢያደርጉ ጥሩ ይመስለኛል። ትሰማኛለህ? እኔ በልሁ በዚህ በረጅም ስራዬ ውስጥ የምታወቅበት ምልክት ምን እንደው ታውቃለህ? ታማኝና ህግ አክባሪነቱን በተደጋጋሚ ስለነገሩ ይህን አረሰም ኮማንደር። ለዚህ ነው የምነግርህ፣ መጨረስ ያለብን ጉዳይ በራስ መንገድ ጨርሰው። እኔ ግን ጥንቃቄ እፈልጋለሁ። በደንብ ገብቶኛል ጌታ፣ አልሳሳትም። ሌላው
የሚያሰጋኝ ነገር ያ ሲምባ የተባለ ሰው መኪና ውስጥ የቀረጸኝ ሪከርድ ያደረገውን ነገር ለልጄ ሶሊያና ከሰጣት በጣም እሱን እሰጋለሁ። እሷ ሰማች ማለት በጣም ከባድ ነገር ነው የሚፈጠረው። እሷን መከታተል ይበልጥ ለቤተሰቡ ጥርጣሬ አይፈጥርም? አይሆንም። ካልሆነ ለልጁ ለዳጊ ከበድ ያለ ማስፈራሪያ እንዲደርሰው ማድረግ ለኔም እዚህ ቢሮዬ ውስጥና መኪናዬ ውስጥ ጥበቃ እንዲደረግልኝ እንዲዘጋጅልኝ አድርግ። እሺ ጌታዬ፣ ጥበቃውን አጠናክራለሁ። ወደዚህ ወደ ድርጅቱ እየመጣ ያለውን ኪሳራ በተመለከተ መላው ቤተሰቡን ስብሰባ መጥራት የግድ ነው። ለዚህ ሁሉ ውድቀታችን ዋና መነሻዋ ያቺ አክስት ተብዬዋ ሮማን ናት። እባክህ ነው ሮማንን እዚህ ነገር እሷ አትክተታት። እያንዳንዳችን ኃላፊነቱን መውሰድ ሲገባ በሌላ ሰው ማላከኩ መፍትሄ አይሆንም። ሲጀምር እሷ እዚህ የመጣችው እኛን ለመርዳት እንዳልሆነ በደንብ ታውቀዋለህ አይደል? ለነገሩ ቤታችንን እሱ ወስደው የለም። ይህን ያህልማ በአንድ ሰው መጥፎ ስራ የተነሳ ሙሉ ለሙሉ ተስፋ መቁረጥ የለብንም። ዳድ ይኸውልህ፣ እያንዳንዱ የስራ እንቅስቃሴያችን በሙሉ ቆሟል። እስኪ ቆይ ምንድን ነው የሚወጣል? የኔ ልጅ አንተ ራሱ ከአንተ የተማርኩት ትልቅ ነገር አለ ትሌለ። እሱን አስብ እንጂ። ምንድን ነው እሱ? በየትኛው መከራ ውስጥ ተስፋ ለመቁረጥ። ምን ላድርግ ዳድ? ነገሮች ሁሉ ተስተካክለው ከሚስቴ ጋር አንድ ምዕራፍ ብዬ ህይወት ጀመርኩስን እንደገና መልሶ መሰናክልና መዘዝ አያጣንም። አሁን ደግሞ እንደገና የዳጊ መታገት ፍርሃት ውስጥ እየከተተኝ ነው። በእርግጥ የዚህ የኮማንደሩ ጉዳይ በቀጥታ ወደ ቤታችን እንዳይደርስ እኔ ራሱ እንደ አባት በጣም ፈርቻለሁ። ስለ ኮማንደር በልሁ ትናንትና በሚስጥር ሳጣራ ትላልቅ የጉምሩክ ሰዎችን ባለስልጣኖችን የሚያውቅ የሚጋብዝና እንዲሁም በከተማ ውስጥ ስሙ የናኘ ትልቅ ሰው እንደሆነ ተረድቻለሁ። ስለዚህ እሱን መጋፈጥ ለኛ ቤተሰብ በጣም ከባድ ሳይሆን በነገር እንዴ። ቆይ ዳድ፣ ሲጀምር አገሪቱ ህግና ስርዓት የራሱ መመሪያ ያላት አይደል እንዴ? ህጉን የሰሩት እራሳቸው ባለስልጣኖቹ ናቸው። በህጉ ደግሞ የሚገለገሉት እራሳቸው ባለስልጣኖቹ ናቸው። እባክህ እንዳውም ጭንቅላቴን አታውቅ።